ሰላም ተማሪዎች እንዴት ናችሁ? ዛሬ ቻፕተር 3 ቲዮሪ ኦፍ ፕሮዳክሽን የሚል እንጀምራለን ማለት ነው። እንግዲህ ስለ ማይክሮ ኢኮኖሚክስ አንዱ ቻፕተር 3 ላይ የሚገኘው ቲዮሪ ኦፍ ፕሮዳክሽን ነው ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ጀምሩት እስካሁን ድረስ ያላደረጋችሁኝ ማለት ነው። እንግዲህ ወደ ዕለቱ ሌሰን ስንገባ የተለያዩ ማወቅ የሚገቡን ተርሞች አሉ በዚህ ዩኒት ላይ በዋናነት ልናውቃቸው የሚገቡ ተርሞች ተርሚኖሎጂ ምንድነው ተርሚኖሎጂያቸውን እና ዴፊኒሽናቸውን ነው ልናውቅ የምንችለው እያንዳንዱ ነገሮችን ማለት ነው። ከዛ ስለ ሾርት ተርም ፕሮዳክሽን እና ሎንግ ተርም ፕሮዳክሽን ዋና የዩኒቱ ቁልፍ የሆኑ ቶፒኮች ናቸው። ከዛ በኋላ ቾይዝ ኦፍ ኦፕቲመም ኮምቢኔሽንን ማግኘት የመጨረሻው የኢኮኖሚክስ የሁሉም ጎል ስለሆነ እሱ በእያንዳንዱ ላይ ፕሮዳክሽንም ሆነ ዩቲሊቲም ሆነ አይቀርም ማለት ነው። እነኚህን ቶፒኮች ነው ልናይ የምንችለው። እንግዲህ ወደ ኢንትሮዳክሽን ስንገባ ፕሮዳክሽን ማለት ምን ማለት ነው ስንል ፕሮዳክሽን ሚንስ ክሪኤሽን ኦፍ ዩቲሊቲ ፎር ሳልስ ነው። የሆነ ለሚሸጥ ነገር ለምንድን ነው የሚሸጠው? ዩቲሊቲ ወይም ደግሞ ሳቲስፋክሽን ለማግኘት ለሚሸጡ ነገሮች ለዛ ክሬት ማድረግ ነው ወይም ደግሞ መፍጠር ማለት ነው ፕሮዳክሽን ማለት። Production may be defined as the act of creating those goods and services which have exchange value for sale or not for personal consumption. ስለዚህ ፕሮዳክሽንን ስናይ እንግዲህ አንድ የሚያመርት ካምፓኒ አለ ሲባል ለመጠቀም ሳይሆን ለመሸጥ ነው፣ ለሰዎች ኤክስቼንጅ ለማድረግ ወይም ደግሞ ለመሸጥ ነው ማለት ነው። ፕሮዳክት የሚመረተው ጉድ ኤንድ ሰርቪሶችን የምናመርተው ማለት ነው። It is the act of transforming raw materials into final product ማለት ነው። raw materialን ወደ ፋይናል ፕሮዳክት የምንቀይርበት ነው ማለት ነው። ያው ፕሮዳክሽን ሲባል ቀላል ነገር ነው የምታውቁት ስለሆነ ማለት ነው። ኢንፑት ኦር ፋክተር ኦፍ ፕሮዳክሽን ማለት ነው። ፋክተር ኦፍ ፕሮዳክሽን እንደምናውቃቸው አራት አይነት ፋክተር ኦፍ ፕሮዳክሽኖች አሉ በኢኮኖሚክስ ላበር፣ ላንድ፣ ካፒታል እና ኢንተርፕረነርሺፕ ማለት ነው። እነኛ አራቱ ፋክተር ኦፍ ፕሮዳክሽን እንደ ኢንፑት ነው የሚያገለግሉት። ያ ማለት አውትፑቱ ወይም ደግሞ ፋይናል ሪዛልቱ እንዲመጣ መሰረት የሆኑ ነገሮች ማለት ነው። እነኚህ አሉ ፋክተር ኦፍ ፕሮዳክሽን ወይም ደግሞ ኢንፑቶች። ፕሮዳክሽን ፈንክሽን ያ ማለት ፕሮዳክሽን አውትፑቱ እንዲወጣ የሚያስፈልጉ ነገሮች ማለት ነው። ፕሮዳክሽን ፈንክሽን it is a purely technical relationship ነው which connects ፋክተር ወይም ደግሞ ፋክተር ኦፍ ፕሮዳክሽን ወይም ደግሞ ኢንፑቶችን እና ቱ ፕሮዳክትስ ከማጋ ከፕሮዳክት ወይም ደግሞ ከአውትፑት ጋር at any particular time period በማንኛውም ሰዓት በሁለቱ መካከል የሚፈጠር ግንኙነት ወይም ደግሞ ኮኔክሽን it is production function ይባላል ማለት ነው። ምን አይነት ኮኔክሽን? ቴክኒካል የሆነ ሪሌሽንሺፕ ያላቸው ማለት ነው። ኢንፑት ይገባል፣ ከዚያ ፕሮሰስ ይደረግና አውትፑት ይገኛል። ስለዚህ በኢንፑት እና በአውትፑት ወይም ደግሞ በፕሮዳክት እና በፋክተር ኦፍ ፕሮዳክሽን መካከል ያለው ቴክኒካላዊ የሆነ ሪሌሽንሺፕን ኮኔክት የሚያደርግልን ሁለቱን ኮኔክት የሚያደርግ ቴክኒካል ሪሌሽንሺፕ it is called production function ይባላል ማለት ነው። it also shows that maximum quantity of output that can be produced from the given amount of variable input for a given technology ማለት ነው። ይህ ፈንክሽኑ ፕሮዳክሽን as a function of q ቢገለጽ q as a function of labor እና ስለዚህ q as a function of what labor እና ካፒታል ቢገለጽ እነኚህ ኢንፑቶችን በመጠቀም ማክሲመም የሆነ ኳንቲቲ ልናመርት የምንችልበትን የሚያሳየን ነው ማለት ነው። የሚያሳየን ነው በተሰጠን ቴክኖሎጂ እና ቫሪያብል ኢንፑቶችን በመጠቀም ማለት ነው። it is the relationship between quantity of input used to make a good and quantity of output of that good የምን ሪሌሽን ነው? የኢንፑት ያ ማለት ጉዱን ለመስራት የምንጠቀምባቸውን ኢንፑቶች እና ያ ጉዱ ወይም ደግሞ አውትፑቱን ኳንቲቲ ሪሌሽንሺፕ የሚያሳየን ነው ፕሮዳክሽን ፈንክሽን ማለት ነው። ሌላው ልናየው የምንችለው ፊክስድ ቨርሰስ ቫሪያብል ኢንፑት ነው። ያው እንግዲህ ኢንትሮዳክሽን ቱ ኢኮኖሚክስ ላይ እንደተማራችሁት ፊክስድ ኢንፑት የምንላቸው are those inputs whose quantity cannot readily be changed when market condition indicated that an immediate change in output is required ማለት ነው። ፊክስድ ኢንፑት ማለት የሆነ ገበያ አለ። ስለዚህ ያ ገበያ ኢሚዲየትሊ
ያለቀ ነገር ኖሮ ወይ ደግሞ የተበላሸ ነገር ኖሮ ለመቀየር ሲፈለግ በሰዓቱ ሊቀየር ወይም ደግሞ ሊደርስ የማይችል ለመቀየር ወይም ደግሞ ተሰርቶ ሊደርስ የማይችል ነገር በሙሉ ፊክስድ ኢንፑት ይባላል። ያ ማለት ኢን ዘ ሾርት ፔሪድ ላይ በተሰጠን ባለን ጊዜ ላይ በምንፈልገው ጊዜ ላይ ልናደርሰው የማንችል ወይም ደግሞ በዛ ታይም ላይ በታሰበ ጊዜ ላይ ፊክስድ ሆኖ የሚያገለግል ነገር ማለት ነው። ፎር ኤግዛምፕል it takes long time to buy new machinery። ለምሳሌ ማሽነሪ ድንገት ቢያቆምብን አዲስ ማሽነሪ ለመግዛት ለአንድ ቀን ለሁለት ቀን ላይደርስልን ይችላል። ብዙ ታይም ሊፈጅ ይችላል። ሶ ያ ነገር ፊክስድ ኢንፑት ነበር ማለት ነው። በለቱ ሰብስቲቱት ተደርጎ ሌላ ማሽን ሰዎችን ከረፍት አላዳነም ማለት ነው። ሌላው ቱ ፕላንት ዘም እንደገና ማሽነሪዎችን ለመግዛት ለመትከል እንዲሁም ደግሞ ለፕሮዳክሽን ለመጠቀም ስንል ብዙ ጊዜ ይፈጃል ነው የሚለው። ሌላው ከነሱ ጋር ተመሳሳይ የሆነ ቢልዲንግ ለምሳሌ ግንባታ ለመገንባት አንድ ፕሮዳክሽን እያመረትክ ያለ ያ ግንባታ ብትነጠቅ ያንን ቤት ቢልዲንግ ብትነጠቅ ሌላ ቤት ሰርቶ ለመግባት በጣም ብዙ ጊዜ ሊፈጅ ይችላል ማለት ነው። ማሽነሪ እንዳየነው ማናጀሪያል ፐርሰናልስ አር ኤግዛምፕል ኦፍ ፊክስድ ኢንፑት ነው ማለት ነው። ያ ማለት አንድ ሰው ያንን ካምፓኒ ኮንትሮል ሲያደርግ የነበረ ማናጀር ልምዱን አዲስ ማናጀር ቀጥረን እንደነበረው ወይም ደግሞ ኤክስፒሪየንስ እንዳለው ማድረግ ከባድ ነው ማለት ነው። እነኚህ ነገሮች ፊክስድ ናቸው። ቫሪያብል ኢንፑት የምንላቸው ግን are those quantity can be changed almost instantaneously in response to desired change in output ማለት ነው። አውትፑቱ እንዲቀየሩ ሲፈልግ ቫሪያብሎች ወይም ደግሞ ኢንፑቶቹ እንዲቀየሩ ሲፈልግ በሰዓቱ በተፈለገው ሰዓት የሚቀየሩ ከሆነ ኢንስታንታኒየስሊ የሚቀየሩ ከሆነ that is called variable input። ለምሳሌ ጉልበት ካስፈለገ የሰው ጉልበት ማለት ነው ላበር እሱ ካስፈለገ ቀጥታ በማግስቱ 10 ሰው ያስፈልጋል ቢባል 10 ሰው መግዛት ይቻላል ማለት ነው የሰውን ጉልበት። ያ ነገር ላበር variable input ነው ማለት ነው። that is their quantity can easily be diminished when the market demand for the product decrease ሲያደርግ የምናመርተው ምርት ፕሮዳክታችን እየቀነሰ ከሆነ የሰውን ኃይል ለመቀነስ ከፈለግን ማባረር ነው። ይሄ በጣም ቀላል ነው መደረግ የሚችል ነው። እንዲሁም ደግሞ ዲማንዱ ሲጨምር የሰው ኃይል የሚያስፈልገን ከሆነ ብዙ ለማምረት ማምጣት ቀላል ነው ማለት ነው። the best example of variable input is unskilled labor ማለት ነው። የሰው ጉልበት ያልተማረ ኃይል የሚሰራው ስራ ማለት ነው። ሾርት ረን ቨርሰስ ሎንግ ረን ኢኮኖሚክስ ላይ ሾርት ረን እና ሎንግ ረን በተለይ ማይክሮ ኢኮኖሚክስ ላይ አስፈላጊ ናቸው። ሾርት ረን ምንድነው? ሎንግ ረን ምንድነው? ጊዜያቸውስ ምን ያህል ርዝማኔ ያለው ይመስላችኋል? ኦኬ እንግዲህ ሾርት ረን እና ሎንግ ረን የአንድ ወር የሁለት ወር ወይም ደግሞ የአመታት ወይም ደግሞ የክፍለ ዘመን የሚል የጊዜ ገደብ የላቸውም። ብቻ ምንድነው አንድን ነገር ማድረግ በምንችልበት ሰዓት ማለት አንድን ነገር ማድረግ በምንፈልግበት ሰዓት ማድረግ ካልቻል ያ ነገር በሾርት ረን አልሆነም ማለት ነው። ሎንግ ረን ላይ የሚደረግ ነገር ነው ማለት ነው። ስለዚህ እንደየ ካምፓኒው እንደየ እቅዳችን እንደማንኛውም ሰው እቅድ ሾርት ረን እና ሎንግ ረን በደቂቃዎች በሰከንዶች ተከፋፍሎ ገደብ ያለው አይደለም ማለት ነው። እሺ ሾርት ረን refers to that period of time in which the quantity of at least one input is fixed ማለት ነው። ስለዚህ አንድ ፕሮዳክሽን ውስጥ አትሊስት በቃ ቢያንስ አንድ ኢንፑት እንኳን ፊክስድ ካለ መቀየር ስንፈልግ ልንቀይረው የማንችለው በዛ ታይም ውስጥ ካለ ያ ታይም ምንድነው? ሾርት ረን ነው ማለት ነው። ሾርት ረን ፔሪድ ነው። it is the time period which is not sufficient to change the quantity of all inputs ሁሉንም ኢንፑት ለመቀየር ምን አይደለም ማለት ነው sufficient አይደለም ታይማችን ሾርት ረን የሚባለው ያ። some firms can change the quantity of all their inputs within a month while it takes more than a year to change the quantity of all inputs for another type of firm እንደየፊርሙ ይለያያል ያልኳችሁ እዚህ ጋር መጥቶላችኋል ማለት ነው። አንዳንዱ ፊርም ሁሉንም ለመቀየር ወር ሊፈጅበት ይችላል። ያ አንድ ወር ለዛኛው አሁን ለቀየራቸው ፊርሞች ምንድነው ለዚህ ካምፓኒ ሎንግ ረን ነው ማለት ነው። ሎንግ ረኑ ነው ሁሉንም መቀየር ይችላል። ነገር ግን አንዳንዱ ምን ሊፈጅበት ይችላል? አንድ አመት እና ከዛ በላይ ሊፈጅበት ይችላል። ስለዚህ ለዚህኛው ካምፓኒ ደግሞ ሎንግ ረኑ ምንድነው ማለት ነው? 1 year እና ከዛ በላይ ነው ማለት ነው። ስለዚህ
1 month ሾርት ረን ይሆናል ለዚህኛው ካምፓኒ ለአንድ አመት ለሚያስፈልገው ማለት ነው ስለዚህ በጊዜና በታይም አይገደብም ማለት ነው ሎንግ ረን የምንለው ደግሞ is that time period or planning horizon which is sufficient to change the quantity of all inputs ሁሉንም ኢንፑቶች ለመቀየር በቂ ሆነ sufficient የሆነ ታይም ያለው ማለት ነው ታይም ያለው ሶ ያንን ከሆነ ሎንግ ረን እንለዋለን ማለት ነው this is there is no fixed input in the long run long run ላይ ከሆነ ሙሉ በሙሉ የሚቀየር ነው ብያችኋለሁ ፕሮዳክሽን ላይ ያለው ፕሮሰስ ስለዚህ ምንም አይነት ፊክስድ ኢንፑት የለም ስለዚህ ፊክስድ ኢንፑት ፊክስድ ኮስት ምናምን የሚሉትን በሙሉ ወደፊት የምናወራቸው የት ላይ ነው ማለት ነው ሾርት ረን ላይ ብቻ ነው ማለት ሾርት ረን ላይ ብቻ ነው production in the short run production with one variable input productionን በሾርት ረን እንይያለ ነው ነገር ግን ስናይ ምንድነው የሚለን with one variable input አንድ ብቻ variable input ሌላው input ሙሉ fixed ሆኖ ነው የሚለን ስለዚህ production with one variable input while the other are fixed is obviously in the short run ነው so አንድም ቢሆን variable input ካለ ሾርት እንትን ማለቴ ሶሪ አንድም ቢሆን ፊክስድ ኢንፑት ካለ ሾርት ረን ነው ነገር ግን እዚህ ጋር አንድ ብቻ ቫሪያብል ኢንፑት ነው ያለው ሶ ግጥም ያለ ሾርት ረን ነው ማለት ነው assumption of short term production analysis የሾርት ተርም ፕሮዳክሽን አናላይሲሶች የራሱ የሆነ assumption አለ የመጀመሪያው perfect divisibility of inputs and outputs factor input and output are so divisible that one can hear or produce a fraction of labor or a fraction of manager and fraction of output ማለት ነው ስለዚህ በዚህ assumption ምንድነው የሚለው perfectly የሆነ divisibility አለ ማለት ነው በኢንፑት እና በአውትፑቶች መካከል ፐርፌክት የሆነ ዲቪዚብል አለ ለምሳሌ የሰው ኃይል አንዱን ብዙ አይነት ኢንፑቶችን ተግባራዊ ሊያደርግ ይችላል አንድ ሰው ማለት ነው ሶ ፍራክሽን ፈጠረ አንድ ሰው ለብዙ ኢንፑቶች አስተዋጽኦ ሊያደርግ ይችላል እንዲሁም ደግሞ ለብዙ ፕሮዳክሽኖች አስተዋጽኦ ሊያደርግ ይችላል ማለት ነው ምክንያቱም ከታይም አንፃር ስለሆነ ስለዚህ ፐርፌክት የሆነ ዲቪዚቢሊቲ ኦፍ ኢንፑት እና አውትፑት አለው ማለት ነው ሁለተኛው አሰምፕሽን ሊሚትድ ሰብስቲቱሽን ቢትዊን ኢንፑትስ በኢንፑቶች መካከል ሊሚትድ የሆነ ሰብስቲቱሽን አለ ያ ማለት ፋክተር ኢንፑትስ ካን ሰብስቲቱት ኢች አዘር አፕ ቱ a certain point beyond which they cannot substitute each other ማለት ነው ምክንያቱም ለምሳሌ ካፒታል ሳይሆን ፋክተር ኢንፑቶች ነው አይደለ ሰብስቲቱት የሚደረጉት በሰዓቱ መቀየር አይችሉም ለምሳሌ አንድ ላቨር አለ ሌላ ደግሞ የሆነ ማሽነሪ ለምሳሌ ትንሽ ወይ ማሽነሪዎች ቫሪያብል ናቸው ብለን ብናስብ ስለዚህ በእነኚህ መካከል ያለው በላቨርና በማሽነሪዎቹ መካከል አንድ ማሽን በሁለት ላቨር የሚተካ ከሆነ ይሄ ሰብስቲቱት ይደረጋል እኩል አውትፑት ይሰጣል ነገር ግን እስከመጨረሻው ወይም ደግሞ የሆነ ሰርቴን ፖይንት ድረስ ነው እንጂ ሊተካኩ የሚችሉት እስከመጨረሻው ወይም ደግሞ ማለቂያ የሌለው ሰብስቲቱሽን ሊኖር አይችልም ማለት ነው ምክንያቱም ያለን ታይም ሾርት ረን ነው ስለዚህ ሾርት ረን ላይ ደግሞ ማሽነሪዎችም ሆነ የተለያዩ ነገሮች ምንድናቸው ፊክስድ ናቸው ስለዚህ ማሽነሪም ፊክስድ ነው ብለን ብናስብ ላበርና ማሽነሪ የሚተካካው 10 ፖይንት ነው ምክንያቱም ወደ ላበር እየተካ ነው በሄድን ቁጥር ማሽነሪው ምን ሊሆን ይችላል ሊያልቅ ይችላል ማሽነሪ ሲያልቅ ደግሞ ፊክስድ ኢንፑት ከሆነ በዛ በሾርት ታይም ፒሪድ ልንተካው አንችልም ስለዚህ ሰብስቲቱት የምናረጋቸው ተጣጣሙልን ድረስ ብቻ 10 ፖይንት ድረስ ነው ማለት ነው ሶስተኛው ኮንስታንት ቴክኖሎጂ ነው ያው the level of technology of production is constant in the short run ይሄ ሾርት ረን ስለሆነ ቴክኖሎጂዎች ማሽነሪዎች ቢልዲንጎች ምናምን ኮንስታንት ናቸው ብለናል ሶ እነኚህ ኮንስታንት ናቸው ሌላው ሾርት ረን ፕሮዳክሽን as a function of labor ነው as a function of labor ለምን ሆነ ምክንያቱም one variable input ነው ሾርት ረን ፕሮዳክሽን with one variable input ነው እያየን ያለ ነው ማለት ነው ሶ ያ variable inputአችን ደግሞ ላበር ነው ስለዚህ ኪዋችንን ሊቀይረው የሚችለው ላበር ቢቀየር ነው ማለት ነው ምክንያቱም ሌሎቹ በሙሉ ምን ስለሆኑ ፊክስድ ስለሆኑ ፊክስድ አውትፑት ነው የሚያመርቱት ስለዚህ ላበራችንን ከፍ ዝቅ ስናደርገው ነው ማለት ነው ኳንቲቲያችን ላይ ለውጥ የምናሳየው ሶ q is the quantity of production ወይም ደግሞ output ላበር ነው k ካፒታል ነው ፊክስድ ነው ኤግዛምፕል ለምሳሌ በዚህ መልኩ ብናይ ሶ q ነው ይሄ q as a function of labor why because ይሄ ለምሳሌ ኮንስታንት ነው
ኮንስታንቱ የማን ሊሆን ይችላል? የካፒታል ሊሆን ይችላል ማለት ነው። ስለዚህ እነኚህ ጋር ላበር ጋር ሲቀያየር ነው ማን የሚቀየረው? ኪው የሚቀየረው ማለት ነው እንጂ 20 ኮንስታንት ነው በምንም አይነት ምክንያት ሊቀየር አይችልም። ሌሎች ነገሮች ሊቀየሩ አይችሉም ማለት ነው። ሁለተኛው ኤግዛምፕል እነሱን ለማሳየት ያህል ላበር አለ። ሶ ላበር በጨመረ ቁጥር ካፒታል ፊክስድ ነው 4 ነው ለሁሉም። ነገር ግን ላበር በጨመረ ቁጥር አውትፑታችን ምን ሆኗል ማለት ነው? እየጨመረ ሄዷል ማለት ነው። እየጨመረ ሄዷል። ሶ በዚህ መልኩ ማየት እንችላለን። ሌላው እዚህ ዩኒት ላይ ፕሮዳክሽን ላይ ያሉ ዋና ዋና ቁልፍ ነገሮች ምንድናቸው? ቶታል ፕሮዳክት፣ ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት የሚባሉ አንዱ ከአንዱ የሚገኙ ስለሆኑ እነሱን ጠንቅቆ ማወቅ አስፈላጊ ነገር ነው ማለት ነው። ቶታል ፕሮዳክት ማለት ምን ማለት ነው? እንግዲህ ቶታል ፕሮዳክት ሲለን እንደምናስበው ወይም ደግሞ ከላይ ዝም ብለን ብናስብ ምንድን ነው? አጠቃላይ የሆነ ምርት አይደል? ሶ እሱ ነው። It is a total amount of output that can be produced by efficient utilizing a specific combination of labor and capital. ለምንድን ነው ይሄ እዚህ ጋር መብቃት ይችል ነበር? It is the total amount of output that can be produced. መመረት የሚችለው አጠቃላይ አማውንት it is called total product ማለት ነው። ነገር ግን ኢኮኖሚክስ ስለሆነ ኢኮኖሚክስ ደግሞ ስለምን ያወራል? efficient utilization of resource ያወራል። ሶ ያንን ኤፊሽንትሊ ዩቲላይዝ አድርገን ከሆነ ነው እንደ ቶታል አማውንት ማክሲመም አማውንት ሊቆጠር የሚችለው ማለት ነው እንጂ ኤፊሽንትሊ ዩቲላይዝ ሳናረግ ቶታል ፕሮዳክት ማለት ገና ከዚህ በላይ ማምረት እንችላለን ማለት ነው። ሶ ኤፊሽንት ዩቲላይዚንግ ስፔሲፊክ ኮምቢኔሽን ለምሳሌ ላበር እና ካፒታል ሊሆን ይችላል። እነኚህን ስፔሲፊክ ኮምቢኔሽኖች ኤፊሽንት ዩቲላይዜሽን የተሻለ አውትፑት የሚሰጡንን ስፔሲፊክ የሆነ ዩቲላይዜሽን በማድረግ የምናመርተው ቶታል አማውንት ኢት ኢዝ ኮልድ ቶታል ፕሮዳክት ማለት ነው። ቶታል ፕሮዳክት ይባላል ማለት ነው። So the total product curve thus represents various levels of output that can be obtained from efficient utilizations of various combinations of the variable input and the fixed input. ስለዚህ ቶታል ፕሮዳክት ከርቭ ሪፕሬዘንት የሚያደርገው ምንድነው? የተለያዩ እንግዲህ እዚህ ጋር ላበር እና ካፒታል ሲባል እነኚህ ላበር እና ካፒታሎች በተለያየ ሁኔታ ልናጣምራቸው እንችላለን። ስለዚህ ላበሩን ቀነስ እያደረግን ካፒታሉን ጨመር ካፒታል መጨመር አይቻልም ኦልሬዲ ግን ካፒታልና ላበርን የምንጠቀማቸው አንዴ ይሄ የሆነ አማውንት አለን። ስለዚህ ያንን አማውንት ፕሮፖርሽን እየተጠቀምን ስንሄድ ያንን በከርቭ ሪፕሬዘንት ስናደርገው ቶታል ፕሮዳክት ከርቭ ይሆንልናል ማለት ነው። ስለዚህ ኤፊሽንት ዩቲላይዜሽን ኦፍ ሁለቱን የፊክስድ ኢንፑትን እና የቫሪያብል ኢንፑትን ኮምቢኔሽን ተጠቅመን የምንመሰርተው ሪፕሬዘንት የሚያደርግን ቶታል ፕሮዳክት ከርቭ ነው። ኢት ሾውስ the output produced for different amount of the variable input example labor የሚያሳየን ምንድነው? አውትፑት ፕሮዱስድ የሚደረጉ የተለያየ አማውንት ኦፍ አውትፑቶችን ያ በምን ምክንያት የመጣ ነው? በቫሪያብል ኢንፑቶች ቅድም እንደነገርኳችሁ አውትፑት የሚቀየረው ቫሪያብል ኢንፑት ሲቀየር ነው እንጂ እዚህ ጋር በፊክስድ ኢንፑት ቢለን ፎልስ ነው ማለት ነው። ምክንያቱም ፊክስድ ሊቀያየር አይችልም። ስለዚህ የተለያየ አውትፑት አማውንት ሊሰጠን አይችልም ማለት ነው። ስለዚህ ቫሪያብል ኢንፑቶች በመቀያየር ዲፈረንት የሆኑ አማውንት ኦፍ ቫሪያብል ኢንፑቶችን በመጠቀም የሚመጣ አውትፑት የሚመረጥ አውትፑትን ሾው የሚያደርገን ነው ማለት ነው። ቶታል ፕሮዳክት ከርቭ ማለት ነው። ቶታል ፕሮዳክት ከርቭ። ስለዚህ ቶታል ፕሮዳክት ከርቭ ኢንክሪዚንግ ዘ ቫሪያብል ኢንፑቶችን ኢንክሪዝ ስናደርግ while some other inputs are fixed ሆኖ can increase the total product only up to a certain point. why? ለምሳሌ አንድ ማሽነሪ ላይ 5 ሰው ቀጠርንበት። ከዚያ ማሽኑ ላይ ሊበቁ አልቻሉም ሰዎቹ 10 አረግናቸው የተሻለ ምርት ሰጠን። 15 አረግናቸው የተሻለ ምርት ሰጠን። ከዚያ ግን 15ቶቹ ለማሽኑ ሙሉ በሙሉ በቂ ናቸው። ከዚያ በላይ ሰው ብንጨምር 20 ብናረጋቸው ኦፍ ኮርስ የተወሰነ ቦታ ድረስ የተሻለ ማለት አማውንታቸው አቬሬጃቸው ቢቀንስም ግን የሆነ ነገር አድ ሊያደርግልን ይችላል። ከ20 በላይ ሲሆን ግን ሊቀንስብን ይችላል። ምክንያቱም የላበሩ ዋጋ እኛ ማሽነሪውን ከሚሰጠን ወይም ደግሞ ከአቅሙ በላይ እየቀጠርን ስለሆነ የምናገኘው አውትፑት እየቀነሰ ይሄዳል ማለት ነው። ሶ ያ ነገር ኢንክሪዚንግ የሚሆነው ወይም ደግሞ ቫሪያብል ኢንፑታችንን ኢንክሪዝ ስናረግ ላበራችንን ኢንክሪዝ ስናረግ ሌላው ፊክስድ ከሆነ ቶታል ፕሮዳክታችን ኢንክሪዝ የሚያደርገው ተወሰነ ፖይንት ድረስ ነው። ስለዚህ ዝም ብለን ኢንክሪዝ የምናረግ ከሆነ ቶታል ፕሮዳክታችን ዲክሪዝ ያደርጋል ከተወሰነ በኋላ ነው የሚለው።
ኢኒሻሊ መጀመሪያ አካባቢ እንደውም as we combine more and more unit of variable input በቀጠርን ቁጥር with a fixed input ላይ output continues to increase ነው የሚያደርገው። በቃ በተከታታይ increase ያደርጋል output ተወሰነች ቦታ ድረስ but eventually increasing the unit of variable input may not help output increase። ስለዚህ ለምን ላይረዳን ይችላል? outputአችን increase እንዲሆን ላይረዳን ይችላል ከዚህ በላይ ከተወሰነ ቦታ በኋላ ማለት ነው። thus increasing the variable input can increase the level of output only up to a certain point ያልነው ለዛ ነው ማለት ነው። beyond which or beyond that point the total product tends to fail as more and more of the variable input is utilized. more and more variable input utilize እያደረግን ከሄድን total product ከዛ ፖይንት በኋላ ምን ያደርጋል ማለት ነው? tends to fail ያደርጋል ማለት ነው። fail ያደርጋል። this tell us what shape a total product curve assume. so አሁን ይሄንን ካሰባችሁ ከተወሰነ በኋላ total product እንደሚቀንስ ካሰባችሁ የቶታል ፕሮዳክት ከርቭ ሼፕን የሆነ ሂንት ይሰጣችኋል ከላይ ያለው ዴፊኒሽን ነው የሚላችሁ። the shape of the total variable curve is nearly s shape ነው። ስለዚህ ቶታል ቫሪያብል ከርቭ ወይም ደግሞ ቶታል ፕሮዳክቱ s ሼፕ አለው ማለት ነው። s shape. so what about marginal product? marginal product የምንለው ደግሞ ባጭሩ ለመግለጽ ያህል የሆነ ቶታል ፕሮዳክት ለምሳሌ 10 ኳንቲቲያችን 10 ኳንቲቲ ያመረትነው በአንድ ሰው ከሆነ ሁለተኛ ሰው ስንጨምር 15 ኳንቲቲ አመረትን። ኳንቲቲያችን 15 ሆነ። ሶ አንድ ሰው በመጨመራችን ምክንያት ስንት ትርፍ አገኘን? 5 ኳንቲቲ ማምረት ጀመረ ማምረት ቻለን አይደለ? 5 የተሻለ 5 ጭማሪ ከ10 ላይ 5 ጨመርን። ይቺ አንድ ሰው በመጨመሩ ምክንያት የመጣችው ይቺ 5 ምን ትባላለች? ማርጂናል ፕሮዳክት ትባላለች ማለት ነው። ማርጂናል ፕሮዳክት ሶ ያንን ነው ማርጂናል ፕሮዳክት የሚባለው። the marginal product of variable input is the addition to the total product ምን ላይ total product ላይ የሚጨመር attributed to the additions of one units of the variable input አንድ variable inputን በመጠቀማችን ወይም ደግሞ አድ በማድረጋችን ምክንያት የመጣች ቶታል ፕሮዳክቱ ላይ አድ የምትደረግ አውትፑት ምን ትባላለች ማለት ነው? ማርጂናል ፕሮዳክት ይባላል ማለት ነው። to the production process other inputs being constant ሌላው ምን ሆኖ ኮንስታንት ሆኖ ሌላው ፋክተር ማለት ነው። when variable input ለምሳሌ ላበር change by change in ላበር ቢሆን የሚቀየረው ማለት ነው። ለምሳሌ 2 ሲሆን 2 ሲቀነስ በፊት 1 ነበር 1 ላበር ነው የጨመረው። ስለዚህ ቶታል ፕሮዳክት 2 ሲቀነስ ቶታል ፕሮዳክት 1 ቼንጁ የዚህ ሰውዬ ቼንጅ ነው ማለት ነው። ስለዚህ የሱ ቼንጅ ነው ማለት ነው። the change in output per worker ደግሞ or marginal product of total marginal product of labor የምንለው denoted by MPL is calculated ይደረጋል። በምን marginal product of labor is equals to change in total product change የቶታል ፕሮዳክት ለውጥ በምን ምክንያት due to change in labor ማለት ነው። ምክንያቱም ለምንድን ነው እዚህ ጋር change in labor ብቻ ስለሆነች ቫሪያብል ኢንፑቷ ሌሎቹ ፊክስድ ስለሆኑ ማለት ነው። ስለዚህ ቅድም እንዳልኳችሁ change in ወደ 15 ነው ያደገው 15 ሲቀነስ ስንት 10 ሲካፈል 2 ሲቀነስ 1 ማለት ነው። ስለዚህ ስንት ይሆናል ማለት ነው? ይሄ 5 ሲካፈል ለ1 5 ይሆናል። ስለዚህ ማርጂናል ፕሮዳክት ኦፍ ላበራችን 5 ይሆናል። ነገር ግን ከ10 ወደ 25 ተቀይሮ ከዚያ ከአንድ ላበር ወደ 3 ላበር ከሆነ ያሳደግነው ስለዚህ ማርጂናል ፕሮዳክት ኦፍ ላበራችን ስንት ይሆናል ማለት ነው? 25 ሲቀነስ 10 ሲካፈል ዋት 3 ሲቀነስ 1 ስንት ይሆናል? 2 ስለዚህ 15 ሲካፈል ለ2 ስንት ይሆናል ማለት ነው? 7.5 ምን ይሆናል? ማርጂናል ፕሮዳክታችን ይሆናል ማለት ነው። ማርጂናል ፕሮዳክት ኦፍ ላበር ሶ marginal product of labor measure the slope of the total product curve is given at a given point. At a given point ላይ የቶታል ፕሮዳክት ከርቭን ስሎፕ ነው የሚያሳየው። ምክንያቱም እንግዲህ ስሎፕ እንደተማራችሁ change in y over change in x ነው። ስለዚህ change in total product over change in labor ደግሞ የy እና የxን አክሲስ የያዙ ናቸው። ስለዚህ change ማለት ስሎፕ ስለሆነ ማለት ነው። in the short run the marginal product of the variable input first increase reach ከዚያ የማርጂናል ፕሮዳክታችን መጀመሪያ ኢንክሪዚንግ ነው። ከዚያ በኋላ ማክሲመም ፖይንት ላይ ይደርሳል። ከዚያ በኋላ ዲክሪዝ ማድረግ ይፈልጋል። ከዚያ
to the extent of being መጨረሻ ላይ ምን ሊደርስ ይችላል? ኔጌቲቭ የመሆን ቻንስ አለው። እዚህ ጋር የምታዩት ማርጂናል ፕሮዳክት it can be negative but total product እና average product it can't be negative ሊሆኑ አይችሉም ማለት ነው። it can't be negative ሊሆኑ ይችላል። ማን ብቻ ነው ኔጌቲቭ ሊሆን የሚችለው? ማርጂናል ፕሮዳክት ብቻ ነው። ይሄን ትይዛላችሁ። As we continue to combine more and more of the variable input with the fixed input, the marginal product of the variable input increasing initially and then decline ያደርጋል ማለት ነው። ለምንድን ነው ሞር ኢንፑት እና በጨመረን ቁጥር ቶታል ፕሮዳክቱ እንደሚቀንስ አይታችኋል። ሶ ያ ሲቀንስ ደግሞ ኔጌቲቭም ሊገባ ይችላል ማለት ነው። ማርጂናል ፕሮዳክቱ ለውጡ ኔጌቲቭ ሊሆን ይችላል። እንዲሁም ደግሞ ፕሮሰሱ እየቀነሰም የሚሄድበት አለ። እሱን በግራፉ እናያለን ማለት ነው። ሌላው አቨሬጅ ፕሮዳክት ነው። አቨሬጅ ፕሮዳክት ማለት ደግሞ 10 ሰዎች ቢኖሩን ቶታሊ የተመረተው 100 ቢሆን ስለዚህ 100 ሲካፈል ለ10 ሰዎች አንድ ሰው በአቨሬጅሊ ያው ሚን ማለት ነው ከዚህ ፊት እንደምታውቁት። ስለዚህ ቶታል ፕሮዳክት ሲካፈል ለነምበር ኦፍ ላበርስ እንዲሁ ምን ይሆናል ማለት ነው? አቨሬጅ ፕሮዳክት ኦፍ ላበር ይሆናል ማለት ነው። it is input that the ratio of total output and number of input ማለት ነው ለኢንፑቶቹ the average product of labor first increase ያደርጋል then with the number of labor increase ያደርግ ማለት ነው። number of labor ያ ማለት total product increase faster than the increasing in labor ማለት ነው። ምን ማለት መሰላችሁ? አሁን average product increase አደረገ ማለት ሁለት ሆነው 10 ካመረቱ ሲካፈል ለሁለት አቬሬጃቸው ስንት ነው የሚሆነው? 5 አንድ ሰው 5 አመረተ በአቬሬጅ አይደለ? ነገር ግን 3 ሲሆኑ 18 የሚያመርቱ ከሆነ ሲካፈል ለ3 ስንት ነው? 6 ስለዚህ 3 ሰው ሆኖ 18 አመረተ ማለት አቬሬጅሊ አንድ ሰው ስንት አመረተ? 6 አመረተ። ስለዚህ አቬሬጅ ፕሮዳክታቸው ምን ሆነ ማለት ነው? አቬሬጅ ፕሮዳክቱ ኢንክሪዝ አደረገ አይደለ? ከ5 ወደ 6 የአንድ ሰው 5 ነበር አቬሬጁ ወደ 6 አደገ። ለምንድን ነው? ነገር ግን አንድ ሰው ነው የጨመረው እዚህ ላይ። ስለዚህ ምን ሆኖ ነው ማለት ነው? ቶታል ፕሮዳክታችን በጣም ኢንክሪዚንግ ነው ማለት ነው። ኢንክሪዚንግ እያደረገ ነው። ስለዚህ ምንድነው የሚለን? አቨሬጅ ፕሮዳክት ኦፍ ላበር ፈርስትሊ ኢንክሪዝ የሚያደርገው ዊዝ ነምበር ኦፍ ላበር ኢንክሪዝ ሲያደርግ ኢንክሪዝ የሚያደርገው ቶታል ፕሮዳክታችን ኢንክሪዝ የሚያደርገው ፋስተር ዛን ዘ ኢንክሪዚንግ ኢን ላበር ከምንጨምረው ዩኒት ቶታል ፕሮዳክታችን የሚጨምረው ዩኒት ምን ስለሚሆነው ፋስተር ይሆናል ወይም ደግሞ በጣም ያድጋል ማለት ነው። የሆነ ለአንድ ላበር መጨመር ቶታል ፕሮዳክቱ በጣም ሴንሲቲቭ ይሆንና በጣም ብዙ ሊመረት ይችላል። ሶ ያን ጊዜ ነው አቨሬጅ ፕሮዳክታችን ሊያድግ የሚችለው ወይም ደግሞ ኢንክሪዝ ሊሆን የሚችለው ዊዝ ዘ ነምበር ኦፍ ላበር ማለት ነው። እንጂማ ተመሳሳይ ውጤት የሚይዝ ከሆነ አቨሬጅ ፕሮዳክታችን ኮንስታንት ሊሆን ይችል ነበር ማለት ነው። ኮንስታንት ሊሆን ይችል ነበር። ሶ ለዛ ነው ማለት ነው። ከዛ መጨረሻ ላይ ግን አቨሬጅ ፕሮዳክት ዲክላይን ያደርጋል። ያ ጊዜ ደግሞ ምን ማለት ነው? ነምበር ኦፍ ላበር ከሚጨምርበት ኢንክሪዝ ከሚያደርግበት ቶታል ፕሮዳክታችን ኢንክሪዝ የሚያደርግበት ምን ይሆናል ማለት ነው? ለስ ይሆናል ወይም ደግሞ ያንሳል። ስለዚህ ነምበር ኦፍ ላበር የምንጨምረው ላበር ይጨምራል ቶታል ፕሮዳክታችን ከሚጨምረው ማለት ነው። ያን ጊዜ ከሆነ ደግሞ ዲክላይን ያደርጋል ማለት ነው። ካልኩሌት ማርጂናል ፕሮዳክት ኦፍ ላበር አቨሬጅ ፕሮዳክት ኦፍ ላበር ዩዚንግ ዘ አባቭ ኤግዛምፕል ተጠቅማችሁ የላይኛውን ኤግዛምፕል ካልኩሌት አድርጉ ነው የሚለን። ከዚያ ሾው ዘ ሪሌሽንሺፕ ቢትዊን ቶታል ፕሮዳክት ኤንድ ማርጂናል ፕሮዳክት እንዲሁም ደግሞ አቨሬጅ ፕሮዳክት ፈንክሽንስ ኦፍ ኤ ቫሪያብል ኢንፑትን ምን አድርጉ ሪሌሽንሺፓቸውን አሳዩ ነው የሚለን። ሶ የመጀመሪያው ካልኩሌት ማድረግ ነው። ላይ ያለውን ኤግዛምፕል ነው የሚለን። ሶ የቱ ጋር ነው ኤግዛምፕሉ? ይሄኛውን ብቻ እንስራው። ኤግዛምፕል ዋንን እንስራው። ያ ማለት ማን ነው? ማርጂናል ፕሮዳክት ማለት ማርጂናል ፕሮዳክት እዚ ኢኳልስ ቱ ቼንጅ ኢን ቶታል ፕሮዳክት ኦቨር ቼንጅ ኢን ላበር ነው። ያ ማለት ከማን ጋር እኩል ነው? ዴሪቬቲቭ ኦፍ ቶታል ፕሮዳክት ዊዝ ሪስፔክት ቱ ላበር ማለት ነው። ስለዚህ ይሄን ዴሪቬት ስናረገው ቶታል ማርጂናል ፕሮዳክት እዚ ኢኳልስ ቱ አስ ኤ ፈንክሽን ኦፍ ኪው ምን ይቀመጣል? ይሄ 0 ይሆናል። ይሄኛው ስንት ይሆናል? 15 ላበር ስኩዌር ፕላስ ይሄኛው 8 ላበር ማይነስ 25 ይሆናል። ስለዚህ ማርጂናል ፕሮዳክታችንን በዚህ መልኩ ማግኘት እንችላለን። ሌላው
አቨሬጅ ፕሮዳክትን ማግኘት ከተፈለገ አቨሬጅ ፕሮዳክት is equals to ቶታል ፕሮዳክት ሲካፈል ለነምበር ኦፍ ላበር ነው። ሶ ይሄንን ፈንክሽን ለማካፈል 20 ሲደመር 5l ኪዩብ ሲደመር 4l ስኩዌር ሲቀነስ 25l ነው አይደለ? ስለዚህ ይሄንን ሲካፈል ለl ማለት ነው። ስለዚህ 20 ኦቨር l ይሆናል። ይሄኛው ደግሞ 5 ፕላስ 5l ስኩዌር ይሆናል። ይሄኛው ደግሞ 4l ይሆናል። ይሄኛው ማይነስ 25 ይሆናል። ስለዚህ በዚህ መልኩ ማን ይገኛል? አቨሬጅ ፕሮዳክት ኦፍ ላበር ይገኛል ማለት ነው። ሌላ ምንድነው የተጠየቅነው? የተጠየቅናለ ሶ አባቭ ኤግዛምፕል በማግኘት ይሄንን ካልኩሌት አደረገ ማርጂናል ፕሮዳክት ኦፍ ላበር እና አቨሬጅ ፕሮዳክት ኦፍ ላበር። ከዚያ በኋላ ሾው ዘ ሪሌሽንሺፕ ቢትዊን ቶታል ፕሮዳክት ማርጂናል ፕሮዳክት እና አቨሬጅ ፕሮዳክትን ፈንክሽን ኦፍ ቫሪያብል ኢንፑቶችን ሪሌሽንሺፕ አሳይ ነው የሚለው። ሶ እዚህ ጋር ምንድነው ሪሌሽንሺፓቸውን ለማሳየት ግራፍ መስራት ያስፈልጋል። ሶ ግራፍ ለመስራት ደግሞ ቁጥራዊ መረጃ የለንም። ሶ ሪሌሽንሺፓቸው ታይ ወደ ታይ ስንወርድ ግራፉ ላይ በደንብ ያለውን ሪሌሽንሺፕ እናየዋለን ማለት ነው። ሶ ፕሮዳክሽን ፈንክሽን ኢን ዘ ሾርት ረን ላይ እዚህ ጋር ግራፋቸው አለ። ስለዚህ ግራፋቸው ጋር ምን አይነት ሪሌሽንሺፕ አለው የሚለውን የምናየው ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ መያዝ ያለባችሁ ሪሌሽንሺፕ አብዛኙ ይሄ ከመነሻቸው እንግዲህ ከዜሮ ይነሳሉ። ይሄ ቶታል ፕሮዳክት እንዲሁም ደግሞ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክቶችን ይይዛል። ይሄ ደግሞ ከግርጌ ደግሞ ኤክስ አክሲስ ደግሞ ነምበር ኦፍ ላበርን ነው የሚይዘው። ይሄ ቶታል ፕሮዳክት ብቻ ሳይሆን አቨሬጅ ፕሮዳክት ኦፍ ላበርም አለ፣ ማርጂናል ፕሮዳክት ኦፍ ላበርም አለ ማለት ነው በዚህ ኮንቴክስት። ሶ እንግዲህ ይሄ ግራፍ 3 ስቴጆች አሉ የተጻፉ እንደምታዩት 3 ስቴጆች አሉት። 3ቱ ስቴጆች ስቴጅ 1 ስቴጅ 2 እና ስቴጅ 3 ይባላሉ። ይሄ ቶታል ፕሮዳክታችን ነው። ይሄኛው ቶታል ፕሮዳክታችን ነው። ኤስ ሼፕ የለውም። ይሄ ጋር ፓወርፖይንቶች ትንሽ ችግር አለበት። ነገር ግን የሚሳለው እንደዚህ ተደርጎ እንደዚህ ነገር ነው። ይሄ ነው ቶታል ፕሮዳክት ሊሆን የሚገባው ማለት ነው። ይሄ እዚህ ጋር እንትን ላይ ይሆንና ማለት ነው። ስለዚህ ይሄንን ነው ኤስ ሼፕ የሚሉት ወይም ደግሞ እዚህ ጋር ማድረግ ትችላላችሁ። ይሄንን ኤስ ሼፕ የሚባለው በዚህ መልኩ ሲጻፍ ነው። ሶ ኤስ ሼፕ አለው የሚባለው ይሄ ነው እንጂ እዚህ ጋር ቀጥታ ተደርጎ ነው የተጻፈው። ያ ማለት ምንን ያመለክተልናል? እዚህ ጋር እንግዲህ እንደምታዩት መነሻ ላይ ቶታል ፕሮዳክታችን በጣም ኢንክሪዚንግ ነው፣ ዳገት ነው፣ በጣም ዳገት ነው። ሶ ይሄ ማለት ምን ማለት ነው? ነምበር ኦፍ ላበር የሆነ ነገር በጨመርን ቁጥር ላበር ይሄ ቶታል ፕሮዳክታችን በጣም ኢንክሪዚንግ ነው ፈርስት ስቴጅ ላይ። ስለዚህ ይሄ ፈርስት ስቴጅ ይባላል፣ በጣም ኢንክሪዚንግ የሚያደርግበት ማለት ነው። ሰከንድ ስቴጅ ላይ ከዚህ በኋላ ስታዩት ዘገምተኛ ነው። ኢንክሪዝ ለማድረግ የሆነ ቦታ ድረስ እዚህ ቦታ ድረስ የሆነ እዚህ አካባቢ ድረስ ኢንክሪዝ አድርጓል። ነገር ግን እዚህ ጋር ኢንክሪዝ ባደረገው መጠን አይደለም ኢንክሪዝ ያደረገው። ያ ማለት ነው ማለት ነው ቶታል ፕሮዳክታችን ለነምበር ኦፍ ላበር ኢንክሪዚንግ ማድረጉ ላይ የሚሰጠው ሪስፖንስ ሎ ነው ማለት ነው። በእርግጥ የሆነ ቶታል ፕሮዳክታችን ላይ የሚጨምር ነገር አለ። ነገር ግን ምንድነው በዲክሪዚንግ ወይ ነው እየቀነሰ ነው የሚጨምረው ነገር እየቀነሰ ነው የሚመጣው ማለት ነው። ከዚያ በኋላ በጣም የምናበዛበት ከሆነ በጣም ይወርዳል፣ ይቀንሳል። ስለዚህ ማክሲመም ፖይንታችን እዚህ ጋር እናገኛለን። ሶ ከዚህ በኋላ የምንጨምር ከሆነ ነምበር ኦፍ ላበርን ምን ይሆናል ማለት ነው? ከዚህ በኋላ የምንጨምር ከሆነ እየቀነሰ ይሄዳል። ስለዚህ 3 ስቴጅ አለው ማለት ነው። ስለዚህ የመጀመሪያው ስቴጅ ይሄ ዌን ነምበር ኦፍ ላበር ኢንክሪዝ ሲሆን ቶታል ፕሮዳክታችን ኢንክሪዚንግ ዊዝ ኢንክሪዚንግ ስኬል ነው ማለት ነው። በጣም በመጨመር ላይ ነው ያለው። ያ ማለት ኢንክሪዚንግ ኢን ቶታል ፕሮዳክት ግሬተር ዛን ኢንክሪዚንግ ኢን ላበር ማለት ነው። ላበርን ከምንጨምርበት ደረጃ በጣም ይበልጣል ማለት ነው። ስቴጅ 2 ላይ እንደምናየው ደግሞ ኢንክሪዚንግ ኢን ላበር ይሄ ጋር በጣም እንትን እያለ ነው፣ የሆነ ብዙ እየጨመረ አይደለም፣ ሜዳማ ነገር እየሆነ ነው። ስለዚህ እዚህ ጋር ደግሞ ስቴጅ 2 ላይ ደግሞ ኢንክሪዚንግ ኢን ላበር ግሬተር ዛን ኢንክሪዚንግ ኢን ቶታል ፕሮዳክት ይሆናል ማለት ነው። ቶታል ፕሮዳክት ይሆናል። እዚህ ጋር የላበር መጨመር ውጤቱ ምንድነው? ቶታል ፕሮዳክታችንን ያለንን መቀነስ ነው ማለት ነው ስቴጅ 3 ላይ። ሌላው ዌን
ቶታል ፕሮዳክት ይሄ አቨሬጅ ፕሮዳክት ነው። አቨሬጅ ፕሮዳክት እና ቶታል ፕሮዳክት ምንም ቢሆን ምን አይሆኑም ኔጌቲቭ አይሆኑም ብያችኋለሁ። ስለዚህ ሁለቱ ኔጌቲቭ ሊሆኑ አይችልም። ማርጂናል ፕሮዳክትን ኢት ካን ቢ ኔጌቲቭ ማለት ነው። ከዚህ ወዳ የሚጨምር ከሆነ ከላበር ዋን ወዳ የሚጨምር ከሆነ ኢት ካን ቢ ኔጌቲቭ ሊሆን ይችላል ማለት ነው። ምክንያቱም ኢት ኢዝ ስሎፕ የቶታል ፕሮዳክት ስሎፕ ሆነ ማለት ደግሞ ይሄ ምን አይነት ስሎፕ ነው? ዲክሪዚንግ ስለሆነ ኔጌቲቭ ስሎፕ ነው። ሶ ዌን ማክሲመም ከደረሰ በኋላ ላበር የምንጨምር ከሆነ ከዚያ ስቴጅ 3 ላይ ያለን ምንድነው ኔጌቲቭ ማርጂናል ፕሮዳክት ኦፍ ላበር ነው ማለት ነው። ያ ማለት ከእንግዲህ በኋላ ላበርን የመጨመር ውጤቱ እዚህ ጋር እንደምታዩት መቀነስ ነው። ስለዚህ ኔጌቲቭሊ ኢፌክት ነው ያለው ማለት ነው ስሎፕ። ሶ ስቴጅ 1 ላይ ማርጂናል አቨሬጅ ፕሮዳክት ሪሌሽንሺፓቸውን ለማወቅ ያህል ነው። አቨሬጅ ፕሮዳክት ለዛን ማርጂናል ፕሮዳክት ወይም ደግሞ ማርጂናል ፕሮዳክት ኦፍ ላበር ግሬተር ዛን አቨሬጅ ፕሮዳክት ኦፍ ላበር ነው ስቴጅ 1 ላይ ተመልከቱ። ይሄ የማርጂናል ፕሮዳክት ነው። ማን ነው ከላይ ያለው? ማርጂናል ፕሮዳክት አይደለ? ስለዚህ ማርጂናል ፕሮዳክት ግሬተር ዛን አቨሬጅ ፕሮዳክት ማለት ነው። ለዛ ነው አቨሬጅ ፕሮዳክት ማርጂናል ፕሮዳክት ግሬተር ዛን አቨሬጅ ፕሮዳክት። ሶ ማርጂናል ፕሮዳክት ግሬተር ዛን አቨሬጅ ፕሮዳክት ሲሆን ደግሞ ስታዩት አቨሬጅ ፕሮዳክት ምንድነው ኢንክሪዚንግ እያደረገ ነው እንደምታዩት፣ ወይም ደግሞ ቶታል ፕሮዳክታችን ኢንክሪዚንግ ዊዝ ኢንክሪዚንግ ስኬል ነው። ሶ ይሄ አቨሬጅ ፕሮዳክት ኢንክሪዚንግ ነው። ማርጂናል ፕሮዳክትስ ኢንክሪዚንግ ነው ዲክሪዚንግ? ሁለቱንም ነው። እሱ እንደምታዩት እዚህ ጋር ስቴጅ 1 ላይ ኢንክሪዚንግ ያደርግና ማክሲመም የሚደርሳል። ከዚያ በኋላ ዲክሪዚንግ ያደርጋል። ስለዚህ ማክሲመም መድረስ ዲክሪዚንግ ማድረግ ኢንክሪዚንግ ማድረግ ስቴጅ 1 ላይ በማርጂናል ፕሮዳክት ላይ ይታያል። ነገር ግን በአቨሬጅ ፕሮዳክት ላይ ምንም አይነት ኢንክሪዚንግ ብቻ ነው እንጂ ዲክሪዚንግ የሚሆን የለም ማለት ነው። ኦኬ ይሄን ካያችሁ ስቴጅ 1 ላይ። ስቴጅ 2 ላይ ስናይ ደግሞ ሪቨርስ ሆኖ አቨሬጅ ፕሮዳክት ኦፍ ላበር ግሬተር ዛን ማርጂናል ፕሮዳክት ኦፍ ላበር ይሆናል። ሶ ይህን ጊዜ ደግሞ ምንድነው አቨሬጅ ፕሮዳክታችን ዲክሪዝ እያደረገ ነው። ተመልከቱ ከዚህ ፖይንት ጀምሮ እስከዚህ ፖይንት ድረስ ዲክሪዚንግ ነው። እስከ መጨረሻው ዲክሪዚንግ ነው። ነገር ግን ስቴጅ 2 ላይ ዲክሪዚንግ ነው። ስለዚህ አቨሬጅ ፕሮዳክት ዲክሪዝ አደረገ ማለት አቨሬጅ ፕሮዳክት ኦፍ ላበር ግሬተር ዛን ማርጂናል ፕሮዳክት ኦፍ ላበር ነው። አቨሬጅ ፕሮዳክት ኢንክሪዝ አደረገ ማለት ስቴጅ 1 ነው። ስለዚህ ማርጂናል ፕሮዳክት ኦፍ ላበር ግሬተር ዛን አቨሬጅ ፕሮዳክት ኦፍ ላበር ነው ማለት ነው። ይሄን አይነት ሪሌሽንሺፕ መያዝ አለባችሁ። ሶ ዌን ስቴጅ 2 መጀመሪያ ላይ ሁለቱ ክሮስ ያደርጋሉ። ስለዚህ ክሮስ ከሚያደርጉበት እስከ መቼ ነው ማለት ነው? ማርጂናል ፕሮዳክት ኦፍ ላበር 0 እስከሚደርስ ድረስ ያለው እዚህ ጋር 0 ነው አይደለ? ስለዚህ እዚህ ጋር 0 ነው 0 እስከሚደርስበት ድረስ ወይን አቨሬጅ ፕሮዳክት ኦፍ ላበር እና ማርጂናል ፕሮዳክት ኦፍ ላበር ክሮስ ካደረጉበት ጀምሮ አቨሬጅ ማርጂናል ፕሮዳክት ኦፍ ላበር 0 እስከሚደርስ ድረስ ያለው ስቴጅ 2 ነው። ከ0 እስከ አቨሬጅ ፕሮዳክት ኦፍ ላበር እና እነሱ ክሮስ እስከሚያደርጉበት ወይም ደግሞ አቨሬጅ ፕሮዳክት ኦፍ ላበር ደግሞ ማክሲመም የሚደርስበት ሁለቱ ክሮስ የሚያደርጉበት ቦታ አቨሬጅ ፕሮዳክት ኦፍ ላበር እዚህ ኳልስቱ ማክሲመም የሚደርስበት ነው። ተመልከቱ ማክሲመም ላይ ነው እዚህ ጋር አቨሬጅ ፕሮዳክት ኦፍ ላበር። ስለዚህ ይችን ፖይንት ለማግኘት ከፈለጋችሁ ምን ታደርጋላችሁ ማለት ነው? አቨሬጅ ፕሮዳክት ኦፍ ላበር ማክሲመም ማድረግ ማለት ነው። ስለዚህ ይሄን ማክሲመም ማድረግ ደግሞ ዴሪቬት ኢን ተርምስ ኦፍ ላበር እዚህ ኳልስቱ 0 ፈርስት ዴሪቬቲቭ ፈርስት ኦርደር ኮንዲሽንን እዚህ ኳልስቱ 0 አድርጋችሁ ይችን ፖይንት ታገኛላችሁ ማለት ነው። ይችን ፖይንት ታገኛላችሁ። ይችኛዋን ደግሞ መድረሻውን ለማወቅ ከፈለጋችሁ ደግሞ ምን ታደርጋላችሁ? ማርጂናል ፕሮዳክት ኦፍ ላበርን እዚህ ኳስቱ 0 ማለት ነው። ምክንያቱም ይሄ 0 ስለሆነ። ስለዚህ ይችን መድረሻዋን የስቴጅ 1 መነሻና የስቴጅ 2 መድረሻ ከለያችሁ በኋላ ከስቴጅ 2 በኋላ ስቴጅ 3 ነው። ከስቴጅ 1 በፊት ያለው ከስቴጅ 2 በፊት ያለው ስቴጅ 1 ነው። ስለዚህ ይሄንን ስቴጁን በራሳችሁ መለየት ትችላላችሁ። እዚህ ጋር ክሮስ ያደርጉ መስራት ትችላላችሁ። ሁለቱን ኢኩዌሽን እኩል አድርጋችሁ አቨሬጅ ፕሮዳክት እዚህ ኳልስቱ ማርጂናል ፕሮዳክት አድርጋችሁ መስራት ትችላላችሁ። ወይ ይሄ ከሌለ ደግሞ አቨሬጅ ፕሮዳክት ዴሪቬት አድርጋችሁ ኢንተርምስ ኦፍ ላበር እዚህ ኳስቱ 0 አድርጋችሁ እቺ ማግኘት ትችላላችሁ። ይሄኛውን ደግሞ ከቶታል ፕሮዳክት ላይ ዴሪቬት አድርጋችሁ ማርጂናል ፕሮዳክትን አግኝታችሁ እዚህ ኳስቱ 0 አድርጋችሁ ማግኘት ማለት ነው። ሶ ስቴጅ 3 ላይ የምናየው አቨሬጅ ፕሮዳክት ኦፍ ላበር ዲክላይን ነው። ማርጂናል ፕሮዳክት ኦፍ ቶታል ፕሮዳክት ኦፍ ላበርም ዲክላይን የሚደርስበት ነው። ወይም ደግሞ እዚህ ጋር ማርጂናል ፕሮዳክት ኦፍ ላበር 0 ሆነ ማለት ያ ማለት ቶታል ፕሮዳክታችን ምን ሆነ ማለት ነው? ማክሲመም ደረሰ። ምክንያቱም ስሎፑ ዴሪቬቲቭ ኦፍ ቶታል ፕሮዳክት ኢን ተርምስ ኦፍ ላበር ኢዝ ኢኳልስ ቱ 0 ነው ማለት ነው ማክሲማይዝ የሚያደርገው። ይሄ ማለት ደግሞ ማርጂናል ፕሮዳክት ኦፍ ላበር ስለሆነ ማለት ነው። ስለዚህ ሁለቱንም አንዱ ማክሲመም ይደርሳል ማለት ነው። ግን ስቴጅ 2 ላይ ይሄ ስቴጅ 2 ላይ ቶታል ፕሮዳክት ኢንክሪዝ የሚያደርገው ከኢንክሪዚንግ ላበር ያነሰ ነው። ይሄን አይነት ሪሌሽን አላቸው።
ሶ አቨሬጅ ማርጂናል ፕሮዳክት ኦፍ ላበር ኔጌቲቭ የሚሆን ከሆነ ቶታል ፕሮዳክት ኦፍ ላበራችን ምን ይሆናል? ዲክላይን ይሆናል ማለት ነው። ዲክላይን ወይም ደግሞ ይቀንሳል። ሶ በዚህ መልኩ ሪሌሽናቸውን ማውጣት ትችላላችሁ። የላይኛውም ኤግዛምፕል እንደዛ ነው የሚላችሁ ማለት ነው። ኦኬ ሶ በጣም ጊዜ እየፈጀን ነው። ዘ ሪሌሽንሺፕ ቢትዊን ቶታል ፕሮዳክት ኦፍ ላበር ማርጂናል ፕሮዳክት ኦፍ ላበር እና የአቨሬጅ ፕሮዳክት ኦፍ ላበር ፈንክሽንስ ኦፍ ኤ ቫሪያብል ኢንፑት እዚህ ጋር ተቀምጦላችኋል። ስለዚህ እዚህ ጋር ማርጂናል ፕሮዳክት ኦፍ ላበር እኩል የሚሆኑበት ከሆነ ስሎፕ ኦፍ አቨሬጅ ፕሮዳክት ኦፍ ላበር 0 ነው። ያ ማለት ማክሲመም ላይ ደርሷል። ይሄ ማርጂናል ፕሮዳክት ኦፍ ላበር ለዛን ከአቨሬጅ ፕሮዳክት ኦፍ ላበር ከሆነ ስሎፕ ኦፍ አቨሬጅ ፕሮዳክት ኦፍ ላበር ኢዝ ኔጌቲቭ ነው ማለት ነው። ኔጌቲቭ ነው። ስለዚህ ስሎፕቱ ላይ ያ ማለት ዲክላይን ያደረገበት ነው ማለት ነው። ፌል ያደረገበት ነው። ይሄኛው ግሬተር ዛን የሚሆንበት ከሆነ ደግሞ ኢንክሪዚንግ ነው። ስለዚህ ስሎፑ ፖዚቲቭ ነው። ማርጂናል ፕሮዳክት ኦፍ ላበር 0 ከሆነ ቶታል ፕሮዳክታችን ምንድነው? ማክሲመም ቦታ ላይ ደርሷል። ዲክላይን ካረገ ኔጌቲቭ ነው ማለት ነው። ሌላው ዘ ሎው ኦፍ ዲሚኒሽንግ ማርጂናል ሪተርንስ ኦር ሾርት ረን ሎው ኦፍ ፕሮዳክሽን። እንግዲህ ኢኮኖሚክስ ላይ ሾርት ረን ሎው ኦፍ ፕሮዳክሽን የሚባል አለ፣ ወይም ደግሞ ሎው ኦፍ ማርጂናል ዲሚኒሽንግ ማርጂናል ሪተርን ወይም ደግሞ ዘ ሎው ኦፍ ፕሮፖርሽን በመባል ይታወቃል። ይሄ የሚያሳየን ምን መሰላችሁ? ባጭሩ እንግዲህ ቅድም እዚህ ጋር እንዳሳያችሁት እዚህ ጋር ግራፍ ላይ ለማየት እንደሞከራችሁት ወይን ቶታል ፕሮዳክት እንትን ላበርን እየጨመርን በሄድን ቁጥር ቶታል ፕሮዳክታችን ምንድነው የሚሆነው? በዚህ ጋር በጣም ኢንክሪዝ እያደረገ ነው። ከዚያ ኢንክሪዝ የሚያደርግበት ሌቭሉ ቀነሰ። ነገር ግን ከዚህ ወደ የሚጨምር ከሆነ ዲክላይን አደረገ ማለት ነው። ስለዚህ ምንድነው የሚለን? ይሄ ዘ ሎው ኦፍ ዲሚኒሽንግ ሪተርን ነው። ያ ማለት ነምበር ኦፍ ላበራችንን እያሳደግነው በሄድን ቁጥር ቶታል ፕሮዳክታችን ምን እየሆነ ይመጣል? እየቀነሰ ይመጣል የሚለውን ህግ የሚያሳየን ነው። ዘ ሎው ኦፍ ፕሮፖርሽን ወይም ደግሞ ዘ ሎው ኦፍ ዲሚኒሽንግ ማርጂናል ሪተርንስ ሶ ስቴት ዛት as the use of input increases with other input fixed ከሆነ a point will eventually be reached at which the resulting addition to the output is decrease ያደርጋል። መጀመሪያ increasing ያደርጋል፣ ከዚያ eventually reached maximum ላይ ይደርሳል፣ ከዚያ በኋላ decrease ያደርጋል። the law of decreasing return states that as a firm uses more of variable input with a given quantity of fixed input ስለምንጠቀም ስለዚህ the marginal product of the variable input eventually decrease ማድረጉን ነው የሚነግረን ማለት ነው። ሪዝናችን ምንድነው ለመቀነሱ ከተባለ a decrease in the proportion of fixed capital to be combined with increasing units of a variable input። አንድ ፊክስድ የሆነ ማሽነሪ ላይ በጣም ብዙ ነምበር ኦፍ ላበር እየቀጠርንበት ነው። ስለዚህ ያ ፊክስድ ኢንፑት ፕሮፖርሽኑ በጣም ትንንሽ ፕሮፖርሽን ሊሆን ይችላል ማለት ነው። ነምበር ኦፍ ላበር በጣም በጨመርን ቁጥር ስለዚህ ያ ፊክስድ ካፒታላችን አልተቀየረም። ሶ ኦቨር ዩቲላይዝድ እያደረግነው ነው ፊክስድ ካፒታላችንን። ለዛ ነው ዲክሪዝ የሚያደርገው ማለት ነው። ሪዝኑ ያ ነው። ስለዚህ the law of diminishing marginal return is in the short run at least one input is fixed በሆነበት and it starts when where the marginal product starts to decline። ስለዚህ ይሄ ህግ የሚጨምረው ወይም ደግሞ የሚጀምረው ይሄ ህግ የሚጀምረው መቼ ነው? the law of marginal productaችን ምን ሲሆን ነው? ዲክላይን ከሆነበት ጀምሮ ነው። ያ ማለት ከዚች ቦታ ላይ ጀምሮ ይሄ ማክሲመም ከደረሰ በኋላ ነው ዲክላይን የሚያደርገው አይደለ? ስለዚህ ከዚህ በኋላ ያለው law of production ነው ወይም ደግሞ እንትን law of variable proportion ወይም ደግሞ marginal return to scale ማለት ነው። ሶ ከዚች ፖይንት ላይ ነው የሚጀምረው ነው የሚለን ህጉ። መስራት የሚጀምረው ማርጂናል ፕሮዳክታችን ማክሲመም ከደረሰ በኋላ ወይም ደግሞ ዲክሪዚንግ ፌዙ ላይ ነው በቃ ባጭሩ። ስለዚህ the point የቱ ጋር ነው? variable input eventually decrease ከሚያደርግበት ማርጂናል ፕሮዳክት ኦፍ variable inputታችን ዲክሪዝ ከሚያደርግበት ነው የሚነሳው ማለት ነው። ዲክሪዝ ከሚያደርግበት ነው ስታርት የሚያደርገው። ሶ ሌላው ልናየው የምንችለው ስቴጅ ኦፍ ፕሮዳክሽን ነው። ያው ቅድም እንዳሳየኋችሁ ማለት ነው። እዚህ ጋር ኖት አለላችሁ። ስለዚህ እነሱን ማየት ነው። ስለዚህ ስቴጅ at this level ሾርት ላይ ማለት ነው it is not possible to determine the specific number of variable input or labor that the firm should employ ማለት ነው። ዝም ብሎ መቅጠር አይችልም። however it is possible to determine range አለው ማለት ነው over which the variable input or labor should be employed። በማንኛው ስቴጅ ላይ መቀጠር አለበት ለሚለው ሬንጅ አለው። to do best with this let's refer back to figure 3.1 ላይ ውጡና እዩ ነው የሚለን። እኛ በደንብ ስቴጆቹን አይተን ነው የመጣ ነው። ስለዚህ መውጣት አያስፈልገን። ሶ ስቴጅ 1 ላይ እንዳያችሁት ranges from the origin ጀምሮ point of equality of the average product of labor እና marginal product of labor እኩል እስከሚሆኑበት ድረስ ነው እንዳያችሁት ማለት ነው። ሶ ይሄ average product of labor ቢሆን ይሄኛው
ማርጂናል ፕሮዳክት ኦፍ ላበር ቢሆን ስለዚህ ስቴጅ 1 እስከዚህ ድረስ ነው ሁለቱ እኩል እስከሚሆኑበት ድረስ ያለው ስቴጅ 2 እነሱ እኩል ከሚሆኑበት ጀምሮ ማርጂናል ፕሮዳክታችን 0 ሆነ ድረስ ብያችሁ ነበረ ሶ ማርጂናል ፕሮዳክት 0 ሆነ ድረስ ማለት ነው ስቴጅ 2 ከዚያ በኋላ ከቨር ዘ ሬንጅ ኦፍ ዘ ላበር ዌር ማርጂናል ፕሮዳክት ኢዝ ኔጌቲቭ እና ቶታል ፕሮዳክት ዲክሪዚንግ የሆነበት ፓርት ነው የሚይዘው ማለት ነው This question, which stage of production is efficient and preferable የሚለውን ጥያቄ ለመመለስ አስፈላጊ ናቸው። To answer the question, let us follow elimination method. ስለዚህ የማይጠቅሙ ስቴጆችን መጀመሪያ እናጥፋ ማለት ነው። የመጀመሪያው obviously a firm should not operate in stage 3 ላይ ማምረት እንደሌለበት ግልጽ ነው። ምክንያቱም ቶታል ፕሮዳክታችን ካለ ላይ እየቀነሰ ነው እንዳያችሁት። ስለዚህ because in this stage additional unit of variable input are contributing negatively to the total product or marginal product of variable input is negative ነው ማለት ነው ስለዚህ ኔጌቲቭሊ ነው ኮንትሪቢዩት የሚያደርገው ማለት ነው አዲሽናል ዩኒት መጨመር ስለዚህ አንጨምርም እዛ ላይ አናመርትም because of overcrowded working environmentታችን ማሽናችን ሊሆን ይችላል ቦታው ሊሆን ይችላል ፊክስድ ኢንፑቶቹ እንዳለ ምንድናቸው ኦቨር ዩቲላይዝድ ሆኑበት ነው ስቴጅ 1 ላይ ማናመርትም it is also an not efficient regions of production through the marginal product of variable input ምን ስለሆነ positively contribute እያደረገ ነው ያ ማለት አንድ አዲሽናል ዩኒት ስንጨምር አቨሬጅ ፕሮዳክቱ በጣም እያደገ ነው ማለት ነው ሶ እየጨመረ ስለመጣ ብንጨምር የተሻለ ምርት እናገኛለን the reason is that the variable input or the number of worker is too small to efficiently run the fixed input so that the fixed input is underutilized ገና አልተጠቀምነውም fixed inputን ሙሉ በሙሉ not efficiently utilized አላደረግነውም ማለት ነው thus the efficient regions of production is stage 2 እንደሆነ ይነግረናል ማለት ነው additional input are contributing positively to the total product and marginal product of successive units of variable input is decline ነው የሚያደርገው ያው marginal ፕሮዳክታችን ዲክላይን ነው የሚያደርገው ነገር ግን ለቶታል ፕሮዳክቱ ምንድነው ፖዚቲቭሊ ኮንትሪቢዩትድ ነው ያለው ፖዚቲቭሊ ወይም ደግሞ ቶታል ፕሮዳክታችንን ኢንክሪዝ ያደረገልን ነው የሚሄደው ማለት ነው it indicating that the fixed input is being optimally utilized ያደረግነው እንደሆነ ይነግረናል ማለት ነው hence the efficient regions of production is over that range of employment of variable input where the marginal product of variable input is declining but positive marginal ፕሮዳክታችን ዲክላይን የሚያደርግበት ፓርት ላይ ነገር ግን ፖዚቲቭ የሆነበት ፓርት ላይ ነው ማለት ነው ፊርሞች እንዲያመርቱ እንትን የሚለው ማለት ነው using the following production function f of q as a function of labor ተሰጥቶናል ስለዚህ ይሄ ላበር አለ determine the amount of employment which maximize average productivity maximize የሚያደርግ ስለዚህ average product ለማግኘት total product ይሄ አለ እሱን ለማካፈል ነው ለኤል ማካፈል ማለት ነው ስለዚህ 7 ፕላስ ይሄን ለኤል ስናካፍለው 10l ሲቀነስ l ስኩዌር ይሆናል ማለት ነው ስለዚህ ማይነስ l ስኩዌር ሲደመር 10l ሲደመር 7 ይሆናል ሶ ይሄንን እዚህ ኳልስቱ ማክሲማይዝ የሚያደርግ ማለት amount of employment which is maximize average product ማክሲማይዝ የሚያደርግ ማለት ዴሪቬቲቭ ማድረግ ማለት ነው in terms of labor ዴሪቬቲቭ ስናደርገው 2l plus 10 ይሆናል እዚህ ኳልስቱ 0 ማለት ነው ስለዚህ ኔጌቲቭ 2l ነው ይሄ ቅርታ ሶ ኔጌቲቭ 2l እዚህ ኳልስቱ 10 ኔጌቲቭ 2l እዚህ ኳልስቱ ኔጌቲቭ 10 l እዚህ ኳልስቱ ስንት ማለት ነው 5 ስለዚህ ነምበር ኦፍ ላበራችን ማክሲማይዝ የሚያደርገው አቨሬጅ ፕሮዳክታችንን 5 ነው ማለት ነው ቢ ላይ the amount of employment which maximize total product or at which marginal product is 0 የሚሆንበት ማለት ነው ስለዚህ ይሄንን ዴሪቬት ስናደርገው እንዴት ነው የምናገኘው -3 ኤል ምክንያቱም ማርጂናል ፕሮዳክት ይሄን ዴሪቬት ማድረግ ነው ወይ ነው ቶታል ፕሮዳክትን ማክሲማይዝ የሚያደርግበት ቦታ ቶታል ፕሮዳክት ዴሪቬሽን ኢን ተርምስ ኦፍ ላበር is equals to 0 አድርገን ስለሆነ የምናገኘው ማለት ነው 3l ስኩዌር ሲደመር 20l ሲደመር 7 is equals to 0 ማለት ነው ይሄን ማለት ነው ሶ ይሄ ማለት ደግሞ ሲደመሩ ኔጌቲቭ 3 ሲባዙ ማለት ነው ኔጌቲቭ 3 ሲባዛ በ7 ኔጌቲቭ 21 የሚሰጡ ሲደመሩ ደግሞ ፖዚቲቭ 20 የሚሰጡ ነው የሚላል ሶ ሲባዙ ኔጌቲቭ 21 ሲደመሩ ፖዚቲቭ 20 የሚሰጡ ማናማናቸው ፖዚቲቭ 20 እና ኔጌቲቭ 1 ማለት ነው ኔጌቲቭ 1 ስለዚህ ምን እናደርጋለን ማለት ነው ላበር ማይነስ 20 ላበር ማይነስ 20 ታይምስ ላበር ፕላስ
1 ማለት ነው ስለዚህ ላበር is equals to ስንት ይሆናል ማለት ነው is equals to 0 ስናደርግ ላበር ሲቀነስ 20 is equals to 0 so ላበር is equals to 20 ይመጣል ከዚህኛው ደግሞ ላበር is equals to ኔጌቲቭ ላበሮች ወይም ደግሞ ኢንፑቶች ኔጌቲቭ ሊሆኑ ስለማይችሉ ይሄንን እንተዋለን ስለዚህ ላበር is equals to 20 የሚለው ማክሲማይዝ ቶታል ፕሮዳክታችን የሚያደርግልን ይሆንልናል ወይም ደግሞ ማርጂናል ፕሮዳክቱን 0 የሚያመጣ ይሆንልናል ዲፋይንድ the 3 stage of production for the above production function use ግራፍን ተጠቅማችሁ ነው የሚለን ስለዚህ አቨሬጅ ፕሮዳክት ማክሲመም የሚመጣበት 5 አግኝተናል ማርጂናል ፕሮዳክት 0 የሚመጣበትን ደግሞ 20 አግኝተናል ላበር ስለዚህ ምንድነው የሚጠበቅብን ማለት ነው ግራፎቹን መሳል ነው ማለት ነው ሶ በዚህ መልኩ ብንስላቸው ይሄ አቨሬጅ ፕሮዳክታችን ይሁንና ይሄ ማርጂናል ፕሮዳክታችን ይሁንና ስለዚህ ሶሪ እዚህ ጋር ስዕሉ አልገጠመልኝም ስለዚህ ምንድነው ማለት ነው መጀመሪያ ማርጂናል ፕሮዳክቱን ነው መስራት ያለብኝ ይሄ ማርጂናል ፕሮዳክታችን ነው ከዚያ ይሄ አቨሬጅ ፕሮዳክታችን ነው ከዚያ በኋላ ይሄን ማክሲመም እናድርገውና የቶታል ፕሮዳክት ማክሲመም እናድርገውና ልክ ከዚያ በኋላ ይሄ ኢንተርሴክሽናቸው ወይም ደግሞ አቨሬጅ ፕሮዳክት ማክሲመም የሚደርስበት ላበር is equals to 5 አግኝተናል ከዚያ በኋላ ቶታል ፕሮዳክታችን ማክሲመም የሚሆንበት ደግሞ ማርጂናል ፕሮዳክት 0 የሚሆንበት 20 አግኝተናል ስለዚህ በዚህ ስቴጅ ላይ መክፈል እንችላለን ማለት ነው በዚህ ስቴጅ ላይ ስለዚህ ይሄ ስቴጅ 1 ነው ስቴጅ 1 ይሆናል ይሄ 2 ይሆናል ይሄኛው 3 ይሆናል ማለት ነው ቶታል ፕሮዳክታችን ዲክላይን የሚያደርግበት ይሄ አቨሬጅ ፕሮዳክታችን ነው ይሄ ማርጂናል ፕሮዳክታችን ኔጌቲቭ የሆነበት ማለት ነው ሶ በዚህ መልኩ 20 እና 5ን ከፍላችሁ ማስቀመጥ ትችላላችሁ ማለት ነው ሶ የዛሬው ርዕሳችን በዚህ ያበቃል ወደ ቀጣይ ርዕስ ከመሄዳችን በፊት ሰብስክራይብ እና ላይክ አድርጉኝ ሶ በፓርት 2 ሌላ ርዕስ ይዤላችሁ እመጣለሁ ማለት ነው እስከዛው ድረስ ሰላም